የሁል ጊዜም የልማት አጋር የሆነው የኢትዮጵያ ልማት ባንክ ነው ፋይናንስ ያደረገን። ተኪ የሆኑ መድኃኒቶች ያመርታሉ። የአንበሳውን ድርሻ ይወስዳል ብለን የምንለው በኢንቨስትመንቱ ኬዋይሲ የሚሰራበትን መንገድ በጣም ግሩም ነው። በፋይናንሲንግም አቅም ያለው ጥሩ ባንክ ነው። ጠንካራ ባለሙያዎችን ይዞ እኛንም በደንብ አግዞናል። ይህን ሀሳብ ያመጣ ነው እንግዲህ ያው በ2015 እኛ መድኃኒትና ሕክምና እቃዎችን ማስመጣትና ማካፈል ከጀመርን በኋላ ለምን ከውጭ ሀገር ብቻ እናመጣለን የሚለውን ነገር አይተን ለመድኃኒት ፋብሪካ የሚሆን ቁመና እስኪኖረን ከምንጠብቅ ለምን አንጀምርም ብለን የጀመርነው ሀሳብ ነው። ይሄ ፋብሪካ ያለበት ጠቅላላ ግቢው ወደ 31544 ስኩዌር ሜትር ኤሪያ ነው። ከዚህ ውስጥ ለማኑፋክቸሪንግ 3200 ካሬ ሜትር G+1 ህንጻ አለው። ከኋላችን እንደሚታየው የቆዳ መድኃኒቶችን ለማምረት ነው። ደርማቶሎጂካል ይባላል። ቶፒካል ነው። እነኚህ የቆዳ ቅባቶች በሶስት የስራ መስመር ይከፈላሉ። አንደኛው ጀነራል ኦይንትመንት እና ክሬም ነው። ሁለተኛው ሻምፖ፣ ሎሽን እና ሰፖዚተሪ ነው። ሶስተኛው ደግሞ ስቴሮይዳል ወይም ደግሞ ሆርሞናል የሆኑት የቆዳ ቅባቶች ስቴሮይዳል ኦይንትመንት እና ክሬም ናቸው ማለት ነው። እንደ ፕሮዳክት ኦይንትመንት ያመርታል፣ ክሬም ያመርታል፣ ሻምፖ ያመርታል፣ ሎሽን ያመርታል፣ እንዲሁም ሰፖዚተሪ ማለት ለህፃናት ለትኩሳት የሚሰጡ በፊንጢጣ አድሚኒስተር የሚደረጉ መድኃኒቶች ማለት ነው። እነኚህ ሶስት የስራ መስመሮች ሻምፖ፣ ሎሽን በሚመለከት በአመት ወደ 58 ሚሊዮን ቦትል የማምረት አቅም አለው። አንደኛው ሁለቱ የኦይንትመንትና ክሬም ላይኖች ደግሞ ተደምረው 100 ሚሊዮን የኦይንትመንት ቲዩቦችን የማምረት አቅም አላቸው ማለት ነው። በአብዛኛው የሚያገለግሉት ለሀገር ውስጥ ገበያ ነው። እንዲሁም ደግሞ ቀጥሎ በጎረቤት የአፍሪካ ሀገሮችን ጀምርና ሰፋ ያለ የውጭ ገበያዎችንም የምናመጣበት ፋብሪካ ነው ማለት ነው። ይሄ ፋብሪካ ፋይናንሱ የሁል ጊዜም የልማት አጋር የሆነው የኢትዮጵያ ልማት ባንክ ነው ፋይናንስ ያደረገን። ከዚህ በፊት ግን ብዙ ባንኮችን ኮመርሻል ባንኮችን ሞክረናል። ኮመርሻል ባንኮቹ ይህንን ፋይናንስ ማድረግ ስላልቻሉ በጊዜው አሁን ከልማት ባንክ ጋር አብረን እየሰራን ነው። ፋብሪካውን ስራ ሲጀምር 170 ሰራተኞችን በአንድ ሽፍት ያስተናግዳል። ሽፍቱ በጨመረ ቁጥር የሰራተኞች ቁጥር ፕሮፖርሽናሊ እየጨመረ ይሄዳል ማለት ነው። ኮመን ከሆኑት የአድሚኒስትሬሽን የፋይናንስ ሰራተኞች በስተቀር የምርት ሰራተኞች፣ የጥራት ቁጥጥር ሰራተኞች እና የሜንቴናንስ ሰራተኞች ቁጥራቸው ሽፍቱ በጨመረ ቁጥር አብሮ ይጨምራሉ ማለት ነው። የህብረተሰቡን ጤና ለመጠበቅ ሊያመርታቸው የሚችላቸው መድኃኒቶች በጥራታቸው አስተማማኝ የሆኑ ኢፌክቲቭ የሆኑ ሴፍ የሆኑ መድኃኒቶችን የማምረት ነው። ኢትዮጵያ ውስጥ ይሄን ያክል ለደርማቶሎጂ ኦይንትመንት ወይም ቶፒካል መድኃኒቶች የሚያመርቱ ፋብሪካዎች የሉ ነው። ይሄ ራሱን ችሎ ሲመሰረት የመጀመሪያው ፋብሪካ ስለሆነ ያልተሞከረበት ኤሪያ ላይ የተመሰረተ በመሆኑ ይሄን ያህል ገበያም ላይ የሚጋፋው አይኖርም። በጥራት ደረጃውም ዲዛይን ሲደረግ ጀምሮ የመድኃኒት ቁጥጥር ከዲዛይኑ ጀምሮ አፕሮቫል እየሰጠው ነው የመጣው። ዲዛይኑ አፕሩቭ ተደርጎ በመድኃኒት ቁጥጥር ነው ግንባታ የጀመርነው። ከዛ በኋላ ደግሞ ተከታታይ የሆነ የሞኒተሪንግ እና ኢቫሉዌሽን ስራዎች ይሰሩበታል። ኤፍዲኤዎች ይከታተሉታል። ይሄ ይስተካከል፣ ይሄኛው እንደዚህ ይሁን እያሉ ኮመንት እየሰጡበት የመጣ ስለሆነ መጨረሻ ላይ ወደ ስራ በሚገባበት ጊዜ የአፕሮቫል ፕሮሰሱን በጣም አጭር ያደርገዋል ማለት ነው። ሶ የሚያመርታቸው የመድኃኒቶች የጥራት ጉዳይ አስተማማኝ ይሆናል ማለት ነው። ኢምፖርት እያደረግን ያለነው ከውጭ ሀገር እያስገባን ስለሆነ ይህንን በሀገር ውስጥ ማምረት ለዛም ባለአክሲዮኖቹ ኢትዮጵያውያን በሆነበት ሁኔታ ስናየው በጣም ልዩ ያደርገዋል። ምክንያቱም
ኢትዮጵያ ውስጥ ያሉ አብዛኛው መድኃኒት ፋብሪካዎች በህንድና በቻይና ዜጎች የተያዙ ስለሆኑ ይሄ ባለአክሲዮኖች ደግሞ የሀገር ውስጥ ኢትዮጵያውያን ዜጎች በመሆናቸው ሊበረታቱ ይገባልና የመድኃኒት ፍላጎታችንን ከውጭ እያመጣን ስለሆነ እየተጠቀምን ያለ ነው። ተኪ የሆኑ መድኃኒቶች ያመርታሉ ብለን ነው የምናስበው። ኢትዮጵያ በአሁኑ ሰዓት 85% የሚሆነው መድኃኒቷን ከውጭ እየገዛች ነው የምትጠቀመው። ስለዚህ ይሄ የተወሰነውን ፐርሰንት ከኢምፖርት የምናደርግበትን መድኃኒት ይቀንሳል። ኢምፖርት ሰብስቲቱሽን ይፈጥራል፣ አክሰስም ይፈጥራል። መድኃኒቱ አቬለብል ይሆናል ማለት ነው። በኮስትም አፎርደብል ይሆናል ማለት ነው። ጥቅሙ ኢመንስ ነው፣ አንድ አይደለም። እንደሚታወቀው ልማት ባንክ ስትሪንጀንት የሆነ ዶክመንቴሽን እና ሁሉንም አስፈላጊ ሰነዶችን ማሟላት እንዳለበት ይታወቃል። እነኚህን ዶክመንት ለማሟላት እኛ የፕሮጀክት ቲም አቋቁመን ዶክመንቶቻችንን በአግባቡ ከሰደርን በኋላ የባንኩን ሁሉንም ግዴታዎቻችንን ካሟላን በኋላ በቀላል አቀባበል ነው የመጣው። ኢትዮጵያ ውስጥ ያሉት የባንኪንግ ሲስተም የፋይናንሻል ኢንስቲትዩሽኖች እንደዚህ አይነት ትልልቅ የሆኑ ፕሮጀክቶችን ሰፖርት ለማድረግ ጊዜ ይፈጃሉ። የተሻለውና በአጭር ጊዜ እንደዚሁም ደግሞ ፋይናንስ ለማድረግ ጥሩ አንደርስታንዲንግ ያለው ባንክ ያገኘነው ዴቨሎፕመንት ባንክ ነው። ይሄን ፕሮጀክት እዚህ ለማድረስ የልማት ባንክ ሰራተኞች ብዙ አግዘውናል። ባንኩ ጠንካራ ባለሙያዎችን ይዞ እኛንም በደንብ አግዞናል። አሁን ግን ልማት ባንክ 70% የፕሮጀክቱ ባለቤት ስለሆነ እንደ ባለቤት እያንዳንዱን ስቴፕ በቀላሉ እንድናቃልን እገዛ እንዲያደርግልን ብቻ እንጠይቀው። በ1988 ጀምሮ የአዲስ መድኃኒት ፋብሪካን ፈንድ ሲያረጋጋዋለሁ ብዙ ፈንድ ያደረገውና ብዙ ገንዘብ ያወጣው እሱ ነው። የአዲስ መድኃኒት ፋብሪካ ደግሞ ዴቨሎፕመንት ባንክ እንዳወጣበት ሁሉ ለሀገሪቱ የሚሰጠው ኮንትሪቢዩሽን በጣም ትልቅ ነው። ባለ 9 መስመር ፋብሪካ ነው። ትልቅ ፋብሪካ ነው። ትልቅ ሽፋን ነው እየሰጠ ያለው ሀገሪቷ ውስጥ መድኃኒት ማለት ነው። በተለይ ኮሮና በነበረበት ጊዜ መድኃኒት ከውጭ ማስገባት ሲያቅተን የራሳችን ምርቶች ነበሩ እያዳኑን ያሉ ነው። አንዱ የዴቨሎፕመንት ባንክ ኮንትሪቢዩሽን እሱ ነው። ሁለተኛ ደግሞ እንዲሁም ቀጥሎ ካዲላ ፋርማሲቲካል ስለሚ ፈንድ አድርጓል። እዛም ላይ ዴቨሎፕመንት ባንክን አውቀው ነበረ፣ ፕሮሰሱም ላይ ኢንቮልቭድ ነበርኩና ካዲላ ደግሞ እንደዚሁ ትልቅ የሚባለው ፋብሪካ ነው። በጥራቱም ገዘፍ ያለ ነው። እዛም ላይ ዴቨሎፕመንት ባንክ በደንብ ሰፖርት አድርጎታል። እንዲሁም የተለያዩ ሴክተር ላይ ያሉትን ፋብሪካዎችን ሰፖርት እያደረገ ነው። ወደፊትም ከዚህ ፋብሪካ በተጨማሪ ከኋላ የምናየው ኤክስፓንሽን አለን። ግምቱ ወደ 6-7 ቢሊዮን የሚፈጅ ፋብሪካ አለን ሰከንድ ፌዝ ላይ። እሱንም ከዴቨሎፕመንት ባንክ ጋር እንሰራለን። የራሳችን ፕሮጀክት ቲም ስላለን ብሪጅ ፋርማሲውቲካል ቴክኖሎጂ የሚባል የቪዚቢሊቲ የሚያጠና የፋርማሲውቲካል ቴክኖሎጂ የሚሰራ ኩባንያ ስላለን በዛ ተወጣ ነው እንጂ ለብዙ ኩባንያዎች አስቸጋሪ ስለሚሆን እሱን በደንብ ማሳወቅ ማስተማር አስፈላጊ ነው የሚሆነው። ባንኩ የሚሰራው ኬዋይሲ የሚሰራበትን መንገድ በጣም ግሩም ነው። ፕሮጀክቱ እንዲቀጥል ያግዛል። በዚህም ደስተኛ ነኝ። የአንበሳውን ድርሻ ይወስዳል ብለን የምንለው በኢንቨስትመንቱ ዘርፍ እሱ ነው። ባለሙያዎቹም የኢንቨስትመንት ባህሪዎችን በደንብ አንደርስታንድ እያደረጉ ዲስ ዴይስ አደረጃጀቱም ጥሩ ነው። ባለሙያዎቹም አንደርስታንዲንጋቸው ጥሩ ነው። ሰፖርቲቭም ናቸው። ሞኒተሪንግ እና ኮንትሮላቸውም ያንን ያክል ጠበቅ ያለ ነው እና ባንኩንም በጥንቃቄ የሚያስቀጥሉ ናቸው። ፕሮጀክቶቹም ቶሎ እንዲያልቁ ክትትል የሚያደርጉ ናቸው። በፋይናንሲንግም አቅም ያለው ጥሩ ባንክ ነው።